ደሃ ሀገር ውስጥ ይህን ስራ መስራት ማዳን ሳይሆን መርዶ ነጋሪ ይሆናል ማለት ነው። ቅድም ሲያነሱ በገለጻው የዲያሊሲስ ሕክምና ከንቅለ ተከላ በጣም ውድ እንደሆነ ገልጸውልኛል። ንጽጽሩን ሊያሳዩኝ ከቻሉ ብዬ ነው። አንድ ሰው ንቅለ ተከላ ሲያደርግ ምንድነው የሚነቀለው? ምንድነው የሚተከለው? ዶክተር ንቅለ ተከላ የሚለው እንግዲህ በእንግሊዝኛ ትራንስፕላንት የሚለውን ሀሳብ ለመተካት የምንጠቀምበት ነው። ከአንድ ሰው ተወስዶ ወደ ሌላ ሰው ኩላሊት ሲመጣ ነው ንቅለ ተከላ የምንለው። እንግዲህ በእኛ ሀገር ሁኔታ ለምሳሌ ጳውሎስ አለ መጠነኛ እንቅስቃሴ በዚህ ዙሪያ ከአንድ ጤነኛ ከሆነ ዘመድ ኩላሊቱ ቢወጣ ብዙ አይጎዳም ተብሎ በብዙ መንገድ ከተመረመረ ሰው ላይ ኩላሊት ወስዶ ለዚህ ኩላሊቶቹ ለታወቁት ሰው ኩላሊቱን በኦፐሬሽን ማስገባት ደም ስሮቹን የሽንት ቧንቧውን አገናኝቶ እንግዲህ የተሻለ ኑሮ እንዲኖር ማድረግ ነው። በአብዛኛው ዓለም በህይወት ካለ ሰው ሳይሆን ከሚሞት ሰው ላይ ነው አካላት የሚወሰዱት። ስለዚህ አንድ በመኪና አደጋ በምናምን በጣም ከፍተኛ አንጎል ጉዳት ደርሶበት አይድንም የተባለ ሰው ላይ አካላቱ ሲወሰዱ ሁለት ኩላሊት ለሁለት ታካሚ፣ አንድ ልብ ለአንዱ፣ አንጀት ለአንዱ። ሁለት ኩላሊት ለሁለት ሰው በቂ፣ አንድ ኩላሊት ለአንድ ሰው በቂ ነው። አንድ ሰው ነው የሚሰጠው። አንድ ጊዜ ሁለቱም አንድ ላይ የሚሰጥበት በጣም ያልተለመደ ሁኔታ አለ። ግን በአመዛኙ አንድ ኩላሊት ነው የሚሰጠው። ስለዚህ አሁን በዚህ በሶስተኛው ዓለም ኮንቴክስት ጤነኛ ከሆነ ቤተሰብ ላይ ተወስዶ ወደ ታማሚው ሰው ኩላሊት። ስለዚህ ያ በቂ ነው ማለት ነው። በቂ ነው። የተፈጥሮውን ያህል አይሆንም። ቅድም እንደጠቀስኩት ሰዎች 10 ዓመት 15 ዓመት 20 ዓመት በዛ ኩላሊት ይኖራሉ። ሁለቱ ቢሰጥ የተሻለ ይኖራል ሊኖር ይችላል። ግን ከየት ይመጣል? አይ ምናልባት ብዬ ነው ማለት እኛ መቼም እንትኑ ለማወቅ እንዳልኩት ለምሳሌ የህፃን ኩላሊት ቢሆን የህፃን ኩላሊት ለትልቅ ሰው ሲገባ በቂ ስለማይሆን አቅሙ ሁለት የህፃን ኩላሊት ለሚገባበት ሁኔታ አለ። አይቻል አቅም ግን በጽሁፍ ማለት ነው። እና ብዙ ሰው በጣም እንግዲህ ኩላሊት ንቅለ ተከላ ከተጀመረ ወደ ከ70 ዓመት በላይ 70 ዓመት ገደማ ሆኗል። የመጀመሪያው የተሳካ የኩላሊት ንቅለ ተከላ በ1954 በፈረንጆቹ ነው አሜሪካ የተደረገው በሁለት መንታዎች መካከል። እና ከዛ ጊዜ ጀምሮ አሁን በዓለም እኮ አሜሪካ በአመት በግምት 25,000 ትራንስፕላንት ይደረጋል። 25,000 ትራንስፕላንት። ምክንያቱም እነሱ ጋር ዳያሊሲስ ላይ ያለው ሰው እኮ ትንሽ አይደለም። ንጽጽሩ የዋጋው ምንድን ነው የሚመስለው? ንጽጽሩ የዋጋው እንግዲህ የኩላሊት ንቅለ ተከላ የመጀመሪያው አመት ላይ ነው እንትኑ ከፍተኛ ወጪ ያለው። የኦፐሬሽን ወጪ፣ የመድኃኒት ወጪ እንደዚህ ከፍተኛ ነው። ከዳያሊሲሱም እጅግ ይበልጣል። ከዛ በኋላ ግን ኩላሊቱ ከተለሳለሰ ማነው ስሙ መስራት ከጀመረ በኋላ የመድኃኒት ወጪ ብቻ ነው እኮ። የመድኃኒት አነስተኛ የመድኃኒት አሁን በቅርብ ጊዜ ዋጋ ተወደደ እንጂ አዲስ አበባ ለንቅለ ተከላ ለተደረገላቸው ሰዎች የመድኃኒት ወጪያቸው በወር ከ10,000 ብር አይበልጥም። አሁን በማውቀው ከ10,000 ብር አይበልጥም ነበር። በቅርብ ጨማምሮ ይሆናል በአንዳንድ ሁኔታ ሲጠፋ እንደዚህ። ሚኒመም እንደው በጣም ዝቅተኛ የሚከፈልበት ቦታ ከ10,000 ብር በላይ ነው በሳምንት የሚያስፈልገው ለዳያሊሲስ። ምክንያቱም አላቂቃው ብዙ ነው። በነገራችን ላይ የዳያሊሲስ ሕክምና እንደ ኢትዮጵያ አይነት ሀገር በጣም አትራፊም አይደለም። ሆስፒታሎቹ በነገራችን ከሌላው ጋራ ስለሚደጋገፍ ነው እንጂ የአላቂቃው ዋጋ እጅግ ከፍተኛ ስለሆነ የመጀመሪያ ኢንቨስትመንት የማሽኖች አለ። ከዛ ደግሞ የአላቂቃው ውድ ስለሆነ ይሄን ያህል አትራፊ አይደለም። እንደዛም ሆኖ ዝቅተኛውም ሰማው አሁን በአንድ ዳያሊሲስ ሴሽን 3,500 ብር ነው። ብዙ ጊዜ መድኃኒት ከውጭ አምጡ ይባላሉ። በተጨማሪ 4,000 ብትለው 4,000 ጊዜ 3 12,000 ብር በሳምንት ማለት ነው። ያኛው 10,000 ብር በወር መድኃኒት። ግን የመጀመሪያው ዓመት ላይ ለምሳሌ አንድ ህንድ የሚሄድ ሰው 15,000 $20,000 ሊያወጣ ይችላል።
ኦፐሬሽን ሲደረግ ያ ግን ኮስት በሙሉ እየወረደ ከመጀመሪያው ዓመት በኋላ ትራንስፕላንት ከዋጋው በላይ ግን ትራንስፕላንት እኮ ያደረገ ሰው እንደኔና እንዳንተ የምታውቃቸው ሰዎች ሊኖሩ ይችላሉ። ትራንስፕላንት እንዳደረጉ የማታውቀው ሙሉ ጤነኛ የሆኑ በወር በ2 ወር ሐኪም ጋር ሄደው ላቦራቶሪ ቼክ አድርገው መድኃኒት የሚወስዱ ሹፌር ሆነው ጅቡቲ የሚሄዱ አሉ። ጅቡቲ የሚሄዱ ሹፌሮች እንደዛ ማለት ነው። የዳያሊሲስ ታካሚ ግን ከዳያሊሲስ ማዕከሉ ጋር የተቆራኘ ነው። በሳምንት 3 ጊዜ እዛ መሄድ አለበት። ዶክተር በዚህ በሕክምና ሂደት እንደው አጋጥሞት በጣም ስሜቶን የረበሹት ኬዞች ካሉ ያስታውሳል? አዎ እንግዲህ በመልካምም በከፋ መልኩም ከሁሉ የሚያሳዝነው እንግዲህ በተለይ ቅድም እንዳልኩት ወጣት የቤተሰብ ኃላፊ የሆነ ሰው ይህንን ሕክምና ማድረግ ባለመቻሉ ህይወቱ ሲያልፍ በጣም ያሳዝናል። እንደው ደግሞ የሚያስገርም አጋጣሚ ንገረኝ ካልከኝ አንድ ታካሚ አለች። አሁን ካናዳ ነው የምትኖረው እና በጣም ትንሽ ልጅ ሆና 13 14 ዓመት ይሆናታል። ድንገተኛ የኩላሊት መቆጣት አጋጠማት። አከምናት፣ የሚሻል መሰለን። ግን በጥቂት ወራት ውስጥ የመጨረሻ ደረጃ የኩላሊት መታወክ ደረጃ ደረሰች እና ከዛ በኋላ አንድ የግል ሆስፒታል ሄዳ ያኔ እንደተጀመረ ስለሆነ ምናልባት ሁለተኛ የሆነው የግል ሆስፒታል ሄዳ ያንን ሕክምና ጀመረች። በጣም ዝቅተኛ የኑሮ ደረጃ ካላቸው ቤተሰቦች ናቸው። እንደውም አባት አላቅም እናት ነው የማይሆን ጊዜ እዛ ስታረግ ወንድሟ ለምኖ የሆነ የካቶሊክ ሚሽን አገኘና ሊረዷት ጀመሩ። እነዛ ካቶሊክ ሚሽን ሲያሳክሟት ቆዩ። ከዛ እኔ ብዙ ዓመት የነበርኩ ማያት ዳያሊሲሱን ቦታ ለዓመት ባለም ሁሉ በመልክ ተለዋውጠናል እና ምን አይነት ሲስተም ነው በጣም ይገርመኛል። እኛ እርስ በርስ ማድረግ ያቃተንን ለዜጋ በሚሊዮኖች የሚቆጠር ዩሮ መውጣት አለበት። ልብና ኩላሊት አዘሴም 19 ሰዓት ኦፕሬሽኑ 19 ሰዓት ፈይቶ አለች። አሁን እንዳልኩት ዓመት ባለም እንትን ብያታለሁ እና ብዙ የሚያሳዝን ታሪክ አለ። በሌላ በኩል ደግሞ በጣም ሰው ለህይወት ያለው ጉጉነት በጣም ይገርመኛል። እኔ 60ዎቹን አጋምሻለሁ። በጣም አስጨናቂ ችግር ቢገጥመኝ እንዴት እንደምሆን አላውቅም፣ ግን እንደው ለህይወት ያለኝ አመለካከት በቃ አብዛኛውን ኖሬዋለሁ እና በ70 ምናምንም ውስጥ 80 ዓመት የሆነው ሰው ኩላሊቴ ታወከ ብሎ ወዲህ ሲል ለእኔ እንግዲህ የሕክምና ሳይሆን የባህል የሃይማኖት ተጽዕኖ አለ አይደል እያንዳንዱ ሰው ላይ እና የሰው አቀባበሉ ይገርመኛል ማለት ነው። የሚያሳዝን ታሪክ ግን በየሆስፒታሉ እኔ ራሴን ብዙ ጊዜ ለሐኪሞች ጋር ሳወራ ራሴን በቃ እንደ መርዶ ነጋሪ ነው ቆጥሮ። ምክንያቱም ከሌላ ቦታ ህሙማን ሲመጡ ትንሽ ኩላሊት ትንሽ ነገር አላት እስቲ እናነጋግረው ተብሎ ነው የሚመጡት። የሐኪም ጠፍቶት አይደለም፣ የእውቀት ችግር በፍጹም አይደለም። ያውቃል ምን እንደሆነ እያወቀ ግን እንደው ነገሩን እንደው ዝርዝር ለመናገር ሲፈራ ይመጣል እኔ ጋር። እኔም መጀመሪያ ቀን ልናገር አልችልም የሰውየውን ሁኔታ እስካጠና ድረስ እና በቃ ስራዬ እኔ መርዶ መናገር ነው። ደሃ ሀገር ውስጥ ይህን ስራ መስራት ማዳን ሳይሆን መርዶ ነጋሪ ይሆናል ማለት ነው። በጣም አሁን ሰርቪሱ መሻሻሉ እንዳልኩት ያስደስተኛል። አሁን ብዙ ሰው እኛ ሆስፒታል ቁጭ ብለን የሚያሳዝነው እንትኑን ምንድነው አገር ውስጥ ያለ አቅም ለማዳበር የምናደርገው ጥረት አያስደስተኝም። እኔ በአጠቃላይ በጤና በኩል የምንሰራው ስራ ልክ እንደሌላው ስራ ስፋት ላይ ያተኮረ ነው እንጂ እኔ ሐኪም ነኝ። እኔ ከአንድ ሰው ጋር ነው የምነጋገረው።
አንድ ሰው ቁጭ ብሎ ትልቅ ቦታ ላይ ያለ ሰው ስለ ህዝብ ጤና ሲያወራ እኔ ስለ አንተ ነው የማስበው። ያን አለማድረጋችን በጣም በጣም ቅር ይላል። ግን ተሻሽሏል ደግሞ እኔ ይህን ስራ ሲጀምር አንድም ሰው ዳያሊሲስ ላይ አልነበረም። የዛሬ 29 ዓመት አንድም ሰው ኢትዮጵያ ውስጥ ዳያሊሲስ ላይ አልነበረም። አሁን 2000 ሰው አለ። ትራንስፕላንት ያደረገ ሰው አንድም አላውቅም። አሁን በክትትል ላይ ወደ 700 ሰዎች አሉ። ለውጡ ብዙ ነው በህይወት ዘመን፣ ግን ከዚህ ደግሞ የበለጠ መሆን ይችል ነበር አለምንም ጥርጥር። ብዙ ምሳሌዎች ዙሪያችን አሉ። ያንን ማድረግ ብንችል ጥሩ ይሆናል። ተረድቼዎታለሁ ዶክተር። እውነት ነው ሐኪም ከስሙም ከስያሜውም ከስራውም ከትምህርቱም የሰዎችን ጤና ማሻሻል ማዳን ሆኖ እያለ ወደ ሌላ አቅጣጫ አንድ ታካሚ በሕክምና ሂደት ላይ ያለ ዲያሊሲሱን በተለያየ መንገድ በተለይ ያው በገንዘብ ምክንያት ቢያቋርጥ ምን ያህል ጊዜ ይቆያል? በጣም የሚገርመው ነገር ይለያያል ከሰው ሰው። ይኸው ለምሳሌ አሁን አንዱን ሰው ይሄኛውን ሰው ዳያሊሲስ ጀመርኩ አልኩ፣ ወደ ኋላ ልሂድና ዳያሊሲስ መጀመር አለብህ ያልኳቸው ሁለት ሰዎች ባይጀምሩ የሚቆዩበት ጊዜ ይለያያል። አንዳንዱ ያስገርመኛል። በ3 ወርም ሳይሆን አለ እንደ ይላሉ። እኔማ ስለዚህ ሐኪሙን ውሸታም ሊያደርገው ይችላል። አዎ ቁጥር ነው እኔ የማየው። ግን ደግሞ ውስጣችን ሳይንስ ያልደረሰባቸው ብዙ ነገሮች አሉ። ውስጡን እየበላው ግን ይቆያል። አንዳንዱ ደግሞ ቆይ እስቲ እንደው ለመናገርም ሳጠራጥር ቆይ እስቲ ትንሽ ጊዜ ልስጠው ይሄን ነገር እስኪያብላለው ብዬ ስል በ3 ቀን ኢመርጀንሲ ገብቶ ድብልቅልቅ ብሎ አገኘዋለሁ። እና እንዲህ ቀላል አሉ እንትኖች የሕክምና መንገዶች አሉ የምንለይባቸው። ግን ሁልጊዜ ከሰው ሰው ይለያያል። ሲቋረጥም እንደዚህ በሽታን የምንቀበልበት ያስተሳሰብ ማዕዘን ይሆን ማለት የስነ ልቦና ጉዳያችን እሱን ጥርጥር የለኝም። እኔ ሰው የሚኖርበት እንትን እድሜውን ምንድነው የመኖር ፍላጎት ምንድነው ዊል ፓወር እንደምንለው ነገር በተወሰነ መልኩ ምንድነው እንደሚወስነው እርግጠኛ ነኝ። ግን አንዳንድ ነገሮች አሉ። ለምሳሌ አንዳንዱ በጣም በቀላሉ እነዚህ ዳያሊሲስ ላይ የሚቆዩ ሰዎች ከጊዜ በኋላ ያለው እንጥፍጣፊ የኩላሊት ስራ እንጥፍጣፊውም ይጠፋና ሽንት ጠብ የማያደርጉ ሰዎች እኮ አሉ። ሽንት ጠብ። አሁን እንደዚህ አይነት ሰው የፈሳሽ መውጣት ፍላጎቱ በሙሉ በዳያሊሲሱ ነው የሚሳካው ማለት ነው። ያ ሰው በ3 በ4 ቀን ሳምባ ውሃ ይሞላል፣ ግጥም ይላል። በሌላ ወገን ደግሞ ዳያሊሲስ ላይ ያሉ ደህና አማውንት ያለው ደህና ብዛት ያለው ሽንት የሚሸኑ ሰዎች አሉ፣ 400 500። እነዚህ አሁን ቶሎ ብለው ውሃ ፍና አያደርጋቸውም። እነሱን የንጥረ ነገሮች መብዛት ነው ደግሞ እንትን ጊዜ ይሰጣቸዋል ማለት ነው። ከሰው ሰው ይለያያል። ግን ያ ቅድም ያልነው ከተጀመረ አይቋረጥም የሚለው ነገር መጀመር ላይ ነው ዋናው ጥንቃቄው እንጂ ከተጀመረ አይቋረጥም የሚለው ትክክል ነው። የመጨረሻው ጥያቄ ዶክተር እንግዲህ ለደሃ ሀገር በተለይ እንደኛ ላለ ለቤተሰቡም ኩላሊት ለችግር ተጋልጦ አሁን ለምንለው የዲያሊሲስ ለንቅለ ተከላም ከመዳረግ መከላከል ያው ብቸኛ አማራጭ ሊሆን ይችላል። ቅድም እንዳሉት መውጫ ቀዳዳም ከመፈለግ በፊት መከላከል የተሻለ ሊሆን ይችላል። እሱን መጨረሻ እናደርገውና ዛሬ ራሱን እንዴት አንድ ሰው ከዚህ ተመሳሳይ ሁኔታ ጥንቃቄ ሊያደርግ ይችላል? ችግር ጥንቃቄ ሊያደርግ ይችላል? እንዴት ሊከላከል ይችላል? ይሄ በነገራችን ላይ መከላከል የመጨረሻ የሀብት ደረጃ ለደረሱትም ሀገሮች የተሻለ በግለሰብም ደረጃ እንደ ሀገርም የተሻለ አማራጭ ነው። ምንም ጥርጣሬ የለው። እንግዲህ
በርካታ ምክንያቶች ቢኖሩም ለኩላሊት ችግር የሚያጋልጡን ሁለቱ አሁን በዓለም አቀፍ ደረጃም በአህጉራችንም በሀገራችንም ጎልተው የምናያቸው ችግሮች ከፍተኛ የደም ግፊትና ስኳር ናቸው። እነዚህ ሁለቱም ችግሮች ምልክት የማይሰጡ ለምርመራ ካልሄድን በስተቀር ልናውቃቸው ማንችል አንድ የካወቅናቸው ግን በትክክለኛ ክትትል በህይወት አኗኗር ህይወትን ዘይቤ በመቀየርና በመድኃኒት ሊታከሙ የሚችሉ ናቸው። ስለዚህ አሁን በመካከለኛ እድሜ ሰው ክልል ውስጥ 40 ዓመት የሆነው ሰው በግድ የጤና ምርመራ ሊያደርግ ይገባዋል። ግፊቱን መለካት አለበት፣ ስኳሩን መታየት አለበት። እነዚህ ከተገኙ እነዚህም በሚገባ በማከም የኩላሊት መታወክን መከላከል ይቻላል። እንደገና በሁለተኛ ደረጃ ደግሞ መጠነኛ የኩላሊት መታወክ ደግሞ የታየበት ሰው አሁንም አጥብቆ ስኳር መከታተል፣ አሁንም አጥብቆ ደም ግፊት መከታተልና ከመድኃኒቶች በጣም ጥንቃቄ ማድረግ ይገባዋል። አንዳንድ መድኃኒቶች በግራም በቀኝም ለጤነኛ ሰው ምንም የማይሉ መድኃኒቶች መጠነኛ የኩላሊት መታወክ ካለ ሊገፉና ወደ ከፍተኛው ደረጃ ሊያደርሱ ይችላሉ። ስለዚህ ሁልጊዜ ለሐኪም ለፋርማሲስት የኩላሊት ችግር አለብኝ መድኃኒት ምረጥልኝ በማለት መከላከል ይቻላል። እነዚህ ሁለቱን ችግሮች በጊዜ ካወቅን የኛ ህሙማን ልጆች አካባቢ እነዚህ አይደሉም የኩላሊት መታወክ ምክንያቶች የማይታወቁ የኩላሊት መቆጣት እንደዚህ ነው። ግን በመካከለኛ እድሜ በከፍተኛ እድሜ ያለው ሰው አብዛኛው ሰው 3/4 የሚሆነው ሰው ከፍተኛ ደም ግፊት፣ ስኳር ናቸው። እነዚህን ቀድሞ ማወቅ መታከም ለመከላከል ይጠቅመናል። በእኔ በኩል ጥያቄዎችን ጨርሻለሁ። ዶክተር የወንደሰን ምናልባት መነሳት የነበረበት እኔ ጥያቄ ባለማንሳቴ ሳይነሳ የቀረ ነጥብ ካለ እንደ ሪማርክ ወይም ሁሉንም ነጥብ ተነጋግረናል። እንደው ምንድነው አጽንኦት ለመስጠት ይሄ ችግር በህብረተሰቡ የሳበውን ትኩረት ያህል ባለሙያዎች፣ የጤና ባለሙያዎች፣ የጤና ድርጅቶች፣ የሁሉም ደግሞ ጌታ የሆነው መንግስት ቁጭ ብለው በአንድ ጠረጴዛ ዙሪያ የአጭር ጊዜ፣ የመካከለኛ ጊዜ፣ የረጅም ጊዜ እቅድ ሊነድፉለት ይገባል ብዬ አስባለሁ። እሺ፣ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እሺ